ነው ድፍት ባልሽ እነዚህ ልጆች የሚያርፉ ነበር እንዳስቱ እያመረርሽ ነው እንዴ አንቺ ልጅ ዝም በይ ሲልሽ አትሰሚም እንዴ እንደዚህ እየሰደብሻት እያየሁ እንዴት ነው ዝም የምለው አይ ይቅርታ እንደመጠየቅ ደረቷን ነፍታ ስትከራከር አታያትም እንዴ ይቅርታ ትጠይቀኛለሽ ብለሽ አስበሽ ከሆነ መቼም ነው ማልጠይቅሽ ቆይ ማየኛ ማናቆ ነገር አለ እንዴ ምንድነው ይቅርታ የሚያጠያይቃችሁ ይሄ ደግሞ ቢሮ ነው እንዴ እና ታዲያ ምንድነው ያን መሰለ ገነት የሆነ ቢሮ ትተሽ እዚህ ተጣጥፈሽ ትያለሽ እማዬ ተመስገን ነው የሚባለው ይሄንንስ ማን አየበት እኔ ግን ምን እያወራችሁ እንደሆነ አልገባኝ ስንት ብር ነው ሳሚ ወሰደው 2000 ብር ምን ነው ገንዘቡን ሊስት ስልክ ውስጥ ምን ልገዛው ነው ስልኩ አረባክ የፋሚሊ ስልክ ነው ሰላም ግን እንዴት ነው የምትናገሪ ምናሴ ቆይ እንዴት ተናገርኩ እንዴ እንደ ተምቹና እንደ ጆሮ እኮ ነው እያወራሽ ያለሽው እስኪ አንተ ደግሞ ወሬና ታቆራፍድብኝ ዝም ብለህ ስሞኝ ሰላም የምሬን ነው በጣም እየተለወጥሽ ነው የምትበሉት አስቱ ደግሞ አያየሽን ጠይቂናለሽ እንዴ ለመሆኑ አሁን ይሄ ምሳ መሆኑ ነው አረ እንደዚህ ዝም ብለን ነው እቺ ተረገመች ልጅ እሷም ተሰቃይታ እናንተንም አሰቃየቻችሁ አያቴ እማዬ ደግሞ ምን አደረገች ያኔ ልጅ እያለው ከባዩሽ ጋር ጓደኝነት ይቅርብሽ ስትለኝ ስላልሰማው እኮ ነው እስካሁን እየጨቀጨቀችኝ ያለችው ባዩሽ ደግሞ ባዩሽን እዚህ ምን አመጣት ወይኔ ጉዴ የምን ጉድ ነው አታነበውም ብለሽ ልትሰሪ ነበር አይደል ኧረ እኔ እንደዛ አይደለም ኧረ አሁን ብዬ የምሳሳተው ሳታየው ትፈርማለች ከዛ ገንዘብ ወጪ አደርጋለሁ ብለሽ ነው ሉሊት እኔ እንደዚህ አይነት ሰው አይደለሁም ተገኛለች አው ምንድነው ነገሩ እንዴት ነው የምትሄደው ሰላም ይቅርታ ልጠይቃችሁ ነው የመጣው ሊጥ አብረታው ቀጥ ምን አመጣው ምናሴ ከዚህ ልጅ ጋር እንዴት ነው የምትሉት ወያቲ ፈርዶብኝ እኮ ነው እንደዚህ ስታደርቀኝ ነው ወይዘሮ ሜላት ከስራ ተባረረች የተባረረችበትን ምክንያት እናቷ ሄደው ሉሊትን ስለተናገሯት ሉሊት ደግሞ ምን ታመጫለሽ አሁን ላይ ደግሞ አንቺም ልትናገሪ ነው እዚህ መጣሽው ያሳይሻለሁ እንደውም በማለት ወይዘሮ ሜላትን እንግዲህ ከስራ አባራታለች ወይዘሮ አስቴር ድንገት ወደ ወይዘሮ ሜላት መተው ነበረ ሆኖም የነበረችበትንና አሁን ደግሞ ያለችበትን የስራ ቦታ ሲያዩ በጣም ያዝናሉ ሆኖም እንግዲህ ወይዘሮ ሜላት አሜን ብላ ተቀብላ እየሰራች ነበረ ሉሊት ስታመናጭቃት በስራዋም ቢሆን ከፍ ዝቅ እያደረገች ስትሰድባት ችላ እየሰራች ነበረ እሺ ይቅርታ በማለት በይቅርታም እንግዲህ ወይዘሮ ሜላት ሉሊትን እየጠየቀች ምክንያቱም ጊዜ እስከሚያልፍ በማለት ወይኔ እድሌ ምንድነው የሆነ የመጣብኝ በማለት ብታማርርም ግን ደግሞ ሁሉንም ተቀብላ እየሰራች ነበረ በአንድ በኩል የሀና ስልክ አሴ አስመልሶላታል ሳሚም ቢሆን እና አሴን ይቅርታ ጠይቋል ነገር ግን ይቅርታ የምትጠይቀኝ ወርቁን ስታመጣ ብቻ ነው እኛ እንደ ጓደኛ የምንሆነው በማለት አሴም ተናግሯል አሁን ላይ ታዲያ ወደነ የሚሰሩበት ጋር ወደነ ምናሴ ጋም ሄዶ ይቅርታ ጠይቋል ሰላም ጤና ይስጥልኝ ክብራንና ክብራን የቻናል ቤተሰቦች ሰላማችሁ ይብዛ በአለም ዳርቻ ያላችሁ ወገኖቼ ቻናሉንም ላይክ እና ሰብስክራይብ እንዲሁም ሼር በማድረግ ጀምሩት እያልኩኝ ዛሬ ደግሞ ኖላዊ ድራማ ይዤ መጥቻለሁ ሆኖም ዛሬ ላይ ወይዘሮ ሜላት ጥሩ ሁኔታ ላይ አይደለችም እንግዲህ ሀንቾ ወደ ወይዘሮ ሜላት ወደ እናቷ ጋር ሄዳ ነበረ ሆኖም ሰላምታ ከሰጠች በኋላ እንዲሁም ታዲያ ወደ ኋላ ዞር በማለት ነይ ግቢ እንጂ በማለት አያቷን ትጠራለች አያቷም እንግዲህ ወደ ወይዘሮ ሜላት ክፍል ገብተው በዛች በክፍል ውስጥ እኔ ምልሽን አልሰማ ብለሽ ለዚህ ተዳረክሽ በማለት ወይዘሮ ሜላትንም ይወቅሷታል ሆኖም አሁን ልትወቅሽ ነው ወይስ ምን ልታረጊ ነው የመጣሽው እናቴ በማለት እንግዲህ ወይዘሮ ሜላትም ትናገራለች በድንጋጤ እናቷ በመምጣቷ ብትደነግጥም እንኳን ግን ደግሞ ስራዬ ቢሮዬ ምን ሆነ አሁን ላይ እኮ ለጊዜው ይሄው እየሰራሁ ነው ያለሁት በማለት ትነግራቸዋለች ሆኖም በጣም አዝነዋል ይሄን ሁሉ ምክሬን ብትሰሚ ኖሮ እዚህ ባልደረስሽ ነበረ እኔ ያውቃለሁ ብቻ በማለትሽ የገዛ ንብረትሽን ያን ሁሉ ንብረት አጥፍተሻል በማለት እሳቸውን ወቀሳቸውን ቀጥለዋል ልጆችንም ቢሆን መንገድ ላይ እንዲሰሩ አድርገሻቸዋል በማለት ወቀሳ አቅርበውባታል ሆኖም ወይዘሮ ሜላት በጣም ታዝናለች ታዲያ ወደዛው ሉሊት መጣ
የምን ግርግር ነው ስትላት ምን ግርግር አለ? ምንም የሰማሁት ነገር የለም ትላታለች። ታዲያ ትንሽ አንቺ ጋር የመጣ ሰው ነበረ፣ በዛ ምክንያት እኔ ጩኸትም አልፈልግም በማለት እንግዲህ ወይዘሮ ሜላትን ከፍያ ዝቅ እያደረገች ስራሽን እንድትሰሪ እንደሆነ አርፌ ስሪ፣ ካለበለዚያ እኔ የማደርገውን አውቃለሁ በማለትም እንግዲህ ተናግራታለች። ወይዘሮ ሜላትም እናቴና እንግዲህ ልጅን ደግሞ ታውቂያታለሽ፣ እነሱ ናቸው የመጡት በማለት ይሄ ቤተሰብ መሰብሰቢያ ቦታ አይደለም ልትሰሪ እንጂ በማለት እሷም እንግዲህ ተናግራታለች። ሆኖም ወይዘሮ ሜላት ሁለተኛ እንደማይደገማት ይቅርታም ጠይቃለች። ግን ደግሞ ሉሊት አሁንም ቢሆን ልታርፍላት አልቻለችም። ከዚህ በፊት ታደሰ ሰርቻለሁ ያለውን የሆነ ስህተት ነበርና ግን ደግሞ እሱን ሆነ ብላ ነው እኔን ልታሳስትና እዚህ ላይ ተፈርምበታለች ብላ የሰራችው እንጂ ተሳስት አይደለም በማለት ወደ ወይዘሮ ሜላት ክፍልም ትሄዳለች። ሆኖም እዚህ ጋር ምንድን ነው ያደረግሽው? እኔን እንድፈርምበት ሆነ ብለሽ ነው እንጂ አንቺ ተሳስተሽ አይደለም በማለትም በሱም ትናገራታለች። ሆኖም ወይዘሮ ሜላት በተመለከተችው ሰዓት ትክክል እንዳልሆነ ስላየች እንዴት ይህንን አቶ ታደሰ ሊሳሳት ይችላል በማለት እንግዲህ በጣም ይቅርታ እንግዲህ ቸኩዬ የሆነ ነገር ወይም ሳስብ ነው የተሳሳትኩትኝ፣ ከሰው ስህተት አይጠፋምና እለፊልኝ ማለት በማለት እንግዲህ ይቅርታም ትጠይቃለች። ሉሊት ግን የምትቻል አይደለችም፣ እኔን ሆነ ብላ ልታጠምደኝ ነው በማለት እንግዲህ አሁን ላይ ታዲያ ሴራውን ጀምረሽዋል፣ እኔም ደግሞ እጨርሸዋለሁ በማለት ብዙ ነገር ትናገራታለች። ወይዘሮ ሜላትም ታዲያ በይቅርታ ጠይቃ ወረቀቱንም ሰርታ ታስረክባታለች። ሆኖም ተዛሬ ጀምሮ የሆነ ጥፋት ባገኝ ግን አንላቀቅም በማለት ሉሊትም ትዝታለች። እሷም ግን እኔ ከዚህ ቀደም የታቂኛለሽ እባክሽን እኔ ስራ ልሰራ ነው፣ ግን ደግሞ ከሰው ስህተት ስለማይጠፋ የዛሬውን ለፊም በማለት ተለማምጣም ሆነ ለምና አሁን ላይም ወደ ስራዋ ነበረች። ነገር ግን ተመልሳ መታ አንገቷን ደፍታ ወይዘሮ ሜላት የይቅርታዋን እየጠየቀች ስትሰራ ወይዘሮ አስቴር ደግሞ ወደዛው ሄደው ነበረ። ሆኖም እንግዲህ በሁኔታው የተመለከቱት እናት ስላላስቻላቸው ወደ ሉሊት ክፍል ይገባሉ። ታዲያ ባላለሽ ወይ ብለው ይጠይቋታል። የለኝም ትላለች። ታዲያ ወይዘሮነትን እንዴት ታውቂዋለሽ? ወይዘሮ ሜላትን የተናገርሻትን ሁሉም ነገር ሰምቻለሁ በማለት እንግዲህ ሜላት ልካሽ ነው ወይ በማለት እሷም ታዲያ ትናገራለች። እኔ እሷ አላከችኝም፣ ግን ደግሞ አሁንም ቢሆን እየተሳሳተች ነው አንቺ ጋለሞታ በማለት እሳቸውም ይሳደባሉ። ሆኖም ታዲያ ወይዘሮ ሜላት ከዚህም በፊት የነበረችበት እዚህ ቢሮ አያስቀጥራትም፣ ግን ደግሞ ሰው ይቸገራልና አሁን ላይ ስለተቸገረች እንጂ እዚህ የምትሰራው ያን ሁሉ ንብረት አታ ብታውቂ ኖሮ እንደዚህ አታረጊያትም በማለት ግን ደግሞ በማስጠንቀቂያ ቢናገሯትም እሷ ግን ታሁን በኋላ የሆነ ነገር ብታደርጊያት እኔ አንቺን ገድዬ መታሰር አይከብደኝም በማለት ነበር ወይዘሮ አስቴርም የተናገሩት። ግን ደግሞ ምን ታመጫለሽ እናይሻለን አንቺ አሮጊት በማለት እንግዲህ ወደ ወይዘሮ ሜላት ክፍል ሄዳለች። በአንድ በኩል አሴ ነው። አሴ እንግዲህ ሳሚ ሞባይሉን አስይዞ ገንዘብ ስለተቀበለበት ወደዛ ሱቅ ያመራል። ሆኖም ታዲያ እዛው እያወሩ ስልክ ይደውላል። በተደጋጋሚ ሲደውል ባለሱቁም ይሄ ስልክ ደግሞ ዝም ብሎ አስያሴ የሚባል ስም መደወል ነው ስራው በማለት ብድግ ያደርገዋል። ወዲያውም እነ ተምቹ ይሄ ስልክ እኮ ያና ነው ከየት አምጥተው ነው በማለት ያፋጥጡታል። እሱም ታዲያ ሳሚ ገንዘብ እንዳስያዘው 2000 ብር አስይዞ እንደተቀበለውና እስካሁን ድረስም ብሩን ስላልመለሰ አልመልስለትም በማለት ይናገራል። ሆኖም 2000 ብሩን አሴ ሰጥቶ ስልኩንም ይዞ ይሄዳል። ሰላምዬ በአንድ በኩል በጣም ተናዳለች። እዚህ ጋር ጠብቅኝ አስይዞ ነው በማለት ነገር ግን እሷኑ ሊጋብዛት ነበር። የዛን ቀን ያንን ሞባይል ሰርቆ ያስያዘው የእሷ እህት መሆኗን ስላላወቀ ሳሚ እንግዲህ የሰፈሩ እልም ያለ ሌባ ስለሆነ አሰራረቁንም ስለሚችልበት ሰላምዬን ለመጋበዝ ብሎ ከሀና ስልክ ሰርቆ ግን ደግሞ አሁን ላይ ሰላምዬ በጥፊ አቃጥላ በል ስልኬን መልስልኝ በማለት የእህቴን ስልክ መልስ በማለት ተናግረው ነበረ። በሱም ስለሚወዳትና ስለሚያፈቅራት ተሱ እንድትርቅ ስላልፈለገች ስልኩን አመጣልሻለሁ እንደምንም ብዬ እዚህ ጋር ተጠብቂኝ በማለት ወደ ሱቁም አምርቶ ነበር። ነገር ግን ሲሄድ ባለሱቁም ብሩን ስጠኝና ትወስዳለህ በማለት ያለውንም ብር ወስዷል። ይሄ የነበረብህ ዕዳ ነው፣ ግን ደግሞ ይሄን አይደለም የወሰድከው የስልኩ 2000 ታመጣ ሰጣለሁ ይለዋል። ለአሁኑ የለኝም፣ ግን ደግሞ ተፍተፍ ብዬ አመጣልሃለሁ በማለት ቢነግረውም 500 ብር ተተቀበለው በኋላ
አሴ እንደወሰደው ይነግረዋል። አሴ ደግሞ ማን ነው ሲል ጆሮ በማለት ሲነግረው እንግዲህ በጣም አዝኖ ይመለሳል። ሆኖም ወደ ሰላምዬ ተቀመጭና ጠብቂኝ ያላት ቦታ አልተመለሰም። ሰላምዬ ከትንሽ ቆይታ በኋላ ወደ ወንድሟ ተመልሳ ሳሚ እኮ ሰራልኝ፣ እዚህ ቁጭ ብለሽ ጠብቂኝ ብሎ ጭራሹን በዛው ቀረ፣ ስጠብቅ ቆይቼ መጣው በማለት ለምናሴም ትነግረዋለች። ሆኖም አታስቢ፣ እሱ ከሆነ ከወሰድነው እንደምንም ብለን እናስመልሰዋለን፣ አትጨነቂ፣ አሁን ስራ መጥቶልሻል፣ ስራሽን ስሪ በማለት ሰላምዬም የጀመረችውን የጫማ ስፌት እየሰፋችና እየሰራች ነበረ። ሆኖም ወይዘሮ አስቴር ልጆችን ያለው በማለት ሀንቾንም ውሰጂኝ ብለው ይነግሯታል። እሷም ታዲያ አሁን ላይ ለወይዘሮ ሜላትን የተናገርሽ እማዬን የተናገርሽውን እዛም ሄደሽ ልትደግሚ ነው፣ ስለዚህ አልወስድሽም በማለት እምቢ ትላቸዋለች። እሳቸውም አንቺ ልጅ ግትር ስትይ አይመቸኝም፣ ደግሞ እንደዚህ ጸባይሽን ልስልስ ስታደርጊ ነው ጥሩ ልጅ የምትሆኙ፣ ስለዚህ የልጅ ልጆችን ማየት አለብኝ፣ የት እንዳሉ ማየት አለብኝ በማለት በቁጣ ኃይል እንግዲያው በቃ ምንም ነገር ግን እንዳትናገሪ እህቶቼ ሊከፋቸው ይችላል በማለት ይዛችሁ ሄዳለች ወደሚሰሩበት ቦታ። እዛም ቁጭ ብለው ስራቸውን ሲሰሩ ሲያዩአቸው ይደነግጣሉ። ልጆቼ እዚህ ላይ ወደቃችሁ፣ በእናታችሁ ሰበብ ስትንከረፈፍ እንደዚህ ያደረገች በማለት እንግዲህ እሳቸውን ቁጣቸውን ይሰነዝራሉ። ሆኖም ሰላምዬ ምን ችግር አለው? በቃ እኛ ይህን ስራ ወደነዋል። አያቴ አትከፊ፣ ግን ደግሞ ናፍቀሽን ነበር በማለት ሁለቱም ይጠመጠሙባታል። የሚበሉትንም ስታይ ከልቧ በጣም ታዝናለች ወይዘሮ አስቴር። ግን ደግሞ አሁን ላይ ያሉበት ሁኔታ በጣም የሚያሳዝንና ከዛ ሁሉ ህይወት አሁን ዝቅ ብለው ሲሰሩ አንገታቸውንም ቢያስደፋቸው ግን ደግሞ በእናታቸው በወይዘሮ ሜላት አልሰማ በማለቷ ነው እዚህ የደረሳችሁ ልጆቼ በማለት እንግዲህ ለእነሱም ቢሆን ቢነግሯቸው እኛ አሁን ባለንበት ደስተኛ ነን፣ አያቴ አትዘኚ፣ ስራ እየሰራን ነው፣ ስራ ሰርተን ደግሞ መብላታችን ለእኛ ጥሩ ነው በማለት ይናገራሉ። ሆኖም ታዲያ ወይዘሮ አስቴር እስከ ዛሬ ድረስ ያልመጡበት ምክንያት ችግሯንም የወይዘሮ ሜላት እዚህ ድረስ እስከምትደርስ ለምን እንዳልመጡ እንግዲህ ያው ተቀያይሞ ስለነበረ በዛ ምክንያት እንደሄዱ አልተመለሱም። እዚህ ደረጃ ላይ ወድቃ ዝቅ ብላ የሰው ቤትም ሆነ ልብስ አጠባነት እንደገባች እሳቸው የሚያውቁት ነገር ለስራዋም ጠንቅ ሆነዋታል። ምክንያቱም እሳቸውም የማያግዟት የማይረዷት ከሆነ አሁን ላይ ወይዘሮ ሜላት ከስራዋ ተባራለች። ሆኖም ከልጅነቷ ጀምራ የነበረቻት ጓደኛ ታጠፋሻለች፣ እሷ ጋር ትቀራረቢ በማለት የኔን አልሰማ ብላ አሁን ላይ ያለችበት ደረጃ ላይ ደርሳለች በማለት በውስጣቸው ይናደዳሉ። ሆኖም ታዲያ አሁን ላይ ወይዘሮ ሜላት እናቷ ለምን እንደዚህ እንደሚሉ በደንብ ጠንቅቃ ብታውቅም ግን ደግሞ አሁን ላይ ችግሯ የተባባሰበት ላይ ሲናገሯት በጣም ትናደዳለች። በአንድ በኩል ደግሞ ሄለን አሁን ላይ ስራዋን እንድትለቅ በተደጋጋሚ ትፈልግ ነበረ። አሁን ደግሞ ነገሩት ተባብሶ ለማባረርም ችላለች። ሆኖም ታዲያ እሳቸውን ብትሆን ወደ ልጃቸው ሲሄዱ የተናገረቻት ወይዘሮ ሜላት ደግሞ አንገቷን ደፍታ ይቅርታ እንዴት እንደምትል ስላዩ ስለተንገበገቡ ማለፍ ስላልቻሉ ነው ያን ነገርም ሄደው የተናገሯት። ሆኖም እንግዲህ ከልጅነቷ ጀምሮ የያዘቻት ጓደኛ ወይዘሮ ባዩሽ እንደምታጠፋት ታይቷቸው ስለነበረ ታዲያ ትዳርን መስርታ እዚህ ደረጃ ስትደርስ የራሷን ቢሮ መስሪያ ቤት የራሷን ድርጅትም በምትመራበት ሰዓት ሆኖም ሁልጊዜም ይቺ ሴትዮ አትሆንሽም ራቂያት እያሉ እየመከሯት ነበረ። ነገር ግን ወይዘሮ ሜላት ወይዘሮ ባዩሽ ባለውለታዬ ናት በማለት እሷን ልትተዋት አልቻለችም። ግን ደግሞ አሁን ደረጃ ደረሰቻት እሷን ብትሆን አንዳንድ ጊዜ ደግሞ የእናት ምክርን መስማት ጥሩ ነገር ነው። አለመስማታችን ዋጋ ያስከፍለናል። በሰዓቱ ልብ ብለን የማናየው ነገር እናቶች የሚያዩት በእኛ ላይ ሊኖር ይቻላል። ያንንም ማገናዘብ እንደሚቻል ነው የሚታየው። አሁን ላይ ወይዘሮ አስቴር የተናገሩትም ለሁሉም ቢሆን ትምህርት እንደሚሆን ነው። ምክንያቱም አላስፈላጊ ጓደኛ መስሎ ከታያቸው ከዛ ራቂ ካሉ መራቅ እንዳለብንና እናት ሆዳቸው ስለሚናገር የልጃቸውን መውደቅ ስለማይወዱ ነው ያን ምክር የሚመክሩት። አሁን ወይዘሮ ሜላትም ያን ነገር አለመቀበሏ ዋጋ እያስከፈላት ነው። ታዲያ እማዬን ሁልጊዜ ለምንድን ነው እንደዚህ
የምጨቀጭቅሽ በማለት ልጆቹም ለእናታቸው ጥያቄ አቅርበው ነበረ። ያኔ ከልጅነቴ ጀምሬ ወይዘሮ ባዩሽን ታያ ስትለኝ ስላልተዋኳት በእሷ የተነሳ ነው እስካሁንም ትነዘንዘኝ በማለት ተናግራለች። ሆኖም የልጅ ልጆቻቸውን እንደዛ ጎዳና ላይ ሆነው የሚበሉትንም ሲያዩ በጣም ነው ያዘኑት። ግን ደግሞ ህይወት እንደዚህ ናት። ህይወት አላስተማረችን መቼም መማር አንችልም እና ገንዘብ ካለ ደግሞ አልጋ በአልጋ ህይወት ሁሌም እንደዛው ይመስለናል። ነገር ግን አንድ ቀን ደግሞ ጊዜ በጣልን ሰዓት ያንን ጊዜ ደግሞ መልሰን ለማንሳት መስራትና መጣጣር እንዳለብን ነው አሁን ላይ እያስተማሩን ያሉት። በአንድ በኩል ደግሞ እንግዲህ አሁን ላይ ሳሚና ምርኩዝ እየተመካከሩ ነበረ። አንተ ከነሱ ቤተሰብ ለምን ትሰርቃለህ በማለት ምርኩዝም ይናገረዋል። ግን ደግሞ ሳሚን የእነሱ ቤተሰብ እንደሆነች በምን አውቄ፣ እዛም ብትሆን ጫማ አስጠራጊ መስለኝ ነው በማለት ነበር የተናገረው። ታዲያ አሁን ላይ የችኳ ነገር ግራ ያጋባኛል፣ እንዴት አድርጌ ነው ሄጄም ማያት በማለት እንግዲህ እየተሰማው ነበረ። ሆኖም ናሲርን ለመቅረብ እንግዲህ ይቅርታ መጠየቅ ስለነበረባቸው መንገድ ላይ ጠብቀው ይቅርታ ይጠይቃሉ። ሳሚም ቢሆን አሲርን ይቅርታ ይለዋል። ሆኖም ታዲያ ወርቁን ካልመለሰለት አሲርም ይቅርታ እንደማያደርግለት ነግሮታል። ሆኖም ታዲያ አሲርም እንዳየው በቦክስ ሆዱን መቶት ነበረ። ታዲያ ሳሚም ቢሆን እናንተም እኮ ጊዜ አንስቷችሁ እንጂ እናንተም እንደኛ ሌቦች ነበራችሁ በማለትም እንግዲህ ለሀንቾም ቢሆን ማታ ላይ አሲር ሄዶ ስልኳን ይመልስላታል። ከየት አገኛችሁት በማለት በጣም ነበር የተደሰተችው። ሆኖም በዛ ሰዓት ለወንድምና ለእህቷ እንኳን ስልክ የተገኘ ብላ አልደወለችም። ታዲያ እሷም ስልኳ በመገኘቱ በጣም ተደስታ እንዴት ልታገኘው ቻልክም በማለት ብትጠይቀውም አሲር ደግሞ እኔ እኮ ተየትም ብዬ እንደማመጣልሽ ቃል ገብቼልሽ ነበር ወይ ቹም ቢሆን ታዲያ አሁን በሀንቾ ፊት አንተ ጀግና ሆነ ልትታይ ነው ወይ በማለት አሲርን ይናገረዋል። ሁለቱም እንግዲህ በጥል ይጨቃጨቃሉ ቤት ውስጥ። ሆኖም ሀንቾ ወደዛና ወደዚህ ቁልጭ እያለ ታያቸው ነበረ። ሆኖም እንግዲህ ስልኳ ተመልሶላታል ሀንቾ። ሳሚም ቢሆን ምናሴንና ሰላምዬን ሄዶ ይቅርታ ጠይቋል። ታዲያ ምናስዬም ይቅርታ ጠይቋት ሲሄድ በጣም ቅር ብሏታል። በጣም ያሳዝናል እኮ ይቅርታ ጠይቆ ስልኩ እንደተመለሰም እርግጠኛ በመሆን ስልክም ደውለው ሀንቾ ስልክሽ ተመለሰ ወይ በማለት ጠይቋት ነበረ። ማታም እንግዲህ አንድ ላይ ተሰብስበው ቤት ውስጥ ከሆኑ በኋላ የከብት በረት የሚመስል ውስጥ ነው ወይ የምትኖሩት በማለት ወይዘሮ አስቴር ትናገራለች። ይሄ ሁሉ የአንቺ ስራ ነው በማለት ልጇን እየወቀሰች ነው። ግን ደግሞ ስድባቸውም ቢሆን ምነው ባልነበርሽ ድፍት ባልሽ ነበር በማለት በጣም ተናግረዋል። ሆኖም ታዲያ እነ ምናሴም ቢሆኑ እናታችን ምን አደረገች፣ ማንም ሰው ቢሆን እኮ የሚያጋጥመው ነው በማለት ለእናታቸው እያገዙ ነበረ። ግን ደግሞ ወይዘሮ ሜላት ከአንቺ ጋር ከምጨቃጨቅ ብላ ልተኛ ብላ ብድግ ብላ ትሄዳለች። አሁን ላይ ግን እሳቸውም ቢሆኑ ፍርዱን በእሷ ላይ ነው ያደረጉት። ምክንያቱም ሲናገሯት አሰማም ድርቅ ማለትሽ ነው ለዚህ ሁሉ ያበቃሽ በማለት እንግዲህ በጣም እየተናገሯት ነበረ። ሆኖም እንግዲህ አሁን ላይ እሷን እንደማገዝ በጣም እየተናገሯት ነው ያለው። ነገር ግን ወይዘሮ ሜላት በአንድ በኩልም ጥፋት የለባትም። ባለቤቷ አደራ ብላ የሰጠችውን እሷ እስር ቤትም ሆና ቢሆን እሱ ነበር ሲያስተዳድር። ከዛን ሰዓት ጀምሮ ድርጅቱ ወደ ታይ ሲያቆለቁል በስነ ስርዓቱ ስላልሰራና ስላላጤ ነው እዚህ ደረጃ የደረሰውን በአንድ ፊት በባለቤቷ መሆን አለበት። ሆኖም እሷም በአንድ ፊት ደግሞ በሀናም ሆነ በሌሎቹ ተወጥራ ስለነበረ ስለ ስራዋ ትዝ አላላትም ነበር። ሆኖም እንግዲህ አሁን ያለችበት ደረጃ ላይ ደርሳለች። ታዲያ ሉሊትም አሁን ላይ ጠምዳ ይዛታለች። እሷም አንገቷን ደፍታ ይቅርታዋን እየጠየቀች መስራቷን አልተወችም። ግን ደግሞ ወይዘሮ ሉሊት ከዛ መስሪያ ቤት ካላስወጣቻት እረፍት የምታገኝ አይመስልም። እንግዲህ ቀጣዩን አብረን እናያለን። ምን ይፈጠራል? ወይዘሮ አስቴርስ ካለችበት ባላን ነገር ትረዳት ይሆን የሚለው እንግዲህ ቀጣዩን አብረን እናየዋለን። በያላችሁበት ሰላም ቆዩልኝ እያልኩኝ በዚሁ ሰናበታችኋለሁኝ። ወዳችኋለሁኝ። ላይክ እና ሰብስክራይብ እንዲሁም ሸር በማድረግ አበረታቱኝ።